ጥያቄን ልቀጥል ሁሱ። እሺ ቀጥልሽ። ቅድም እንትን ኢየሱስ በብሉይ ኪዳን አልተጠቀሰም ምናምን ስትል የሰማሁ መሰለኝ። ያ ኢየሱስ ይመጣል ብሎ የተናገረ አንድ ነብይ የለም። ይህ ስህተት ነው፣ ውሸት ነው። እስቲ መጽሐፈ ጥበብን ምዕራፍ 2 ቁጥር 6 አውጣልኝ። እሺ አንብብልን፣ ችግር የለውም። አይ አለ አይደል እጅ አንብበው አውጣውና አንብብልን ከይቅርታ ጋር ፈቃደኛ ከሆነ። መጽሐፈ ጥበብ ምዕራፍ 2 ቁጥር 6 ይኸውልህ፣ እዚህ ጋር የለም መጽሐፈ ጥበብ ነው። አንተ ካለ አሳውጣና አሳየን። ምን ይላል እንጂ ብሉይ ኪዳን መጽሐፍ ላንብብልህ። ምን መሰለ ቁጥር 6 የባህሪ አምላክ ክርስቶስን ኑ እንግደለው አሉ በእኛ እያለ ይቀጥላል። ያው ብዙ ሰፊ ነውና መጽሐፉ። እስኪ እንዴት ካንተ የለም መጽሐፍ ቅዱስ አይደለም እንዲያስከው እንጂ እዚህ ጋር ይሄ 66 ነው ያለው። አንተ ፕሮቴስታንት ነህ አይደለ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ከ66 ውጭ ላይ ነው እኔ ኦርቶዶክስ ተከታይ ሃይማኖት ነው። እሺ መጽሐፈ ጥበብ ስንት ነው ያልከው? ክርስቶስን ኑ እንግደለው አሉ ይላል። ክርስቶስ ያ ቁጥር 6 እንደሚመጣ ትንቢት እየተናገረ ነው። ያ ቁጥር 6 አንብበው እስኪ። መጽሐፈ ጥበብ ይታያል አይደል? ምዕራፍ 2 ቁጥር 6 ምን ይላል? እስኪ መጽሐፈ ጥበብ መሆኑን ከፍ አድርገህ አሳይ። ያት እንዴት ሊቀያየር ይችላል? ያሳዝናል፣ በጣም ያሳዝናል። አንዱ ጋር ያለው ሌላ ነው፣ አንዱ ጋር ያለው ሌላ ነው። ቆይ ምናልባት የመጽሐፍ ልዩነት ወይ ሊሆን ይችላል። ስለምና መጠየቅ ይችላል ጥያቄ ይቻላል። እሺ አሁን በእናንተ አስተምሮ መጽሐፍ ቅዱስ ተበርዟን ብላችሁ ታምናላችሁና መጽሐፍ ቅዱስ ተበርዟን የሚል ከቁርአን ብታሳየኝ ደስ ይለኛል። መጽሐፍ ቅዱስ የሚባል መጽሐፍ የለም እዚህ ዓለም ላይ፣ ውሸት ነው እሱ ራሱ። እሺ ለምሳሌ ሱራ 10 ቁጥር 94 ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፉን የሚያነቡትን ጠይቅ የሚለው ማንኞቹን ነው? ማንኞቹን ሰዎች ነው? ነቢያቶች። ስለዚህ ያ መጽሐፍ የት ነው ያለው? አሁን ለምሳሌ አንተ በቁርአን ላይ ብትጠራጠር ማንኛውም መጽሐፍ ነው የምታረጋግጠው ወይ ደግሞ ማንን ነው የምትጠይቀው? መጽሐፍ ላይ አረጋግጥ አይደለም፣ ነቢያቶችን ጠይቅ ነው የሚለው። ምን እንደሆነ ላስረዳ። እሺ አዳምጠኝ። እዚያ ቦታ ላይ ወደ የትኛው መጽሐፍ እዚህ ጋር ነቢያቶችን አይደለም የሚለው? አዳምጠኝ። አንተ ያልከው የለም እዚህ ቦታ ላይ ወደ መጽሐፍቱ ሂዳ አረጋግጥ የሚል ቃል የለም። እሺ የሚለውን አሁን አዳምጠኝ። እሺ قال سبحانه وتعالى فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ولا تكونن من الذين كذبوا بآيات الله فتكون من الخاسرين. سورة يونس لا يجينا القدرة لا ودا أنت وباورتكت ترطاري وستبتون النزيان كأنت بفيت مصحفون ሲያነቡ የነበሩትን ጠይቃቸው አለ። አንደኛ አሁን ስላለ ዘመን በርሳቸው ዘመን ስላለ ማካል አይደለም ጠይቅ እያለ ያለው ከአንተ በፊት ብሎ ተናገረ። ስለዚህ እኛን ጠይቁ ተብላችኋል ይላሉ። ለአይለም ሲጀመር በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያሉትንም ጠይቅ አይደለም፣ ከአንተ በፊት መጽሐፉን ያነቡ የነበሩትን አለ። መጽሐፉን ሲል ምን ማለት ነው? አላህ ሱብሓነሁ ወተዓላ ሳይበረዝ በነበረበት ይዘት ያነቡ የነበሩትን ተውራትና ኢንጂልን አምላክ አላህ ራሱ እንዳወረደው። ታዲያ ማለት ነው ጠይቅ እንደተበረዘ ምን ማረጋገጫ አለ? ያዳምጥ ልጨርስልህ አንዴ። ነብያቶችን እንደሆነ ጠይቀኛል፣ ላስረዳ። እሺ ጠይቅ እያለ ያለው ታዲያ አላህ ሱብሓነሁ ወተዓላ ከአንተ በፊት መጽሐፉን ያነበሩትን ጠይቅ አላለም? ማንን ለማለት ነው? ታዲያ ነብያቶችን ብያለሁ ጠይቅ እያለ ያለው የቱ ጋር ከተባለ ቁርአን በቁርአን ይፈታልና
በሱረቱ ዙኽሩፍ ላይ አላህ ሱብሓነሁ ወተዓላ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አለ። ሙሐመድ ሆይ ጠይቅ ስል ጊዜ ከአንተ በፊት የላኳቸውን ነቢያቶች ጠይቅ እያልኩ ነው አለ። ያ ሰላም ከአንተ በፊት የላኳቸውን መልእክተኞችን ጠይቅ አለ። እነርሱን ነው አለ። አይደለ? ታዲያ አሁን እዚህ ጋር የሚነሳው ጥያቄ ምንድን ነው? ነቢያቶችን ከሆነ ጠይቅ እያለ ያለው የት አግኝቶ ይጠይቃቸዋል? ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ቢላል ልምጣ። ትክክለኛ ጥያቄ ነው። ምክንያቱም እነዚያ ነቢያት ሁሉ አልፈዋል። ሁላቸውም ሞተዋል። ነቢዩላህ ዒሳ ዐለይሂ ሰላም ብቻ ከነ ህይወቱ አላህ ሱብሓነሁ ወተዓላ ወደ ሰማይ ያሳርጎታል። አልፈዋል። ሊያገኛቸው አይችሉም። ታዲያ እንዴት ነው? የት አግኝቶ ነው ሊጠይቃቸው የሚችለው? ይሄ ንግግር ትክክል ሊሆን ይችላል ወይ? ትክክለኛ ጥያቄ ነው። አዎ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች አስነስቶላቸው በቤተ መቅደስ አገናኝቷቸዋል። የት? ኢየሩሳሌም ቤተ መቅደስ ላይ እንዲሁም በሰማይ ላይም አምላክ አላህ ሱብሓነሁ ወተዓላ ያለፉትን ነቢያቶች ሁሉ አገናኝቷቸዋል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዑሪደት ዐለይሂ አልአንቢያ ነቢያቶች ለእኔ ተገለጡልኝ ተቀረቡልኝ አሉ። ይችዋርን ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አብርሃምን አግኝተውታል፣ ሙሴን አግኝተውታል፣ ልክ እንዲሁ ደግሞ ሃሩንን አግኝተውታል፣ ኢየሱስ ክርስቶስን አግኝተውታል፣ ዮሐንስን አግኝተውታል። ሁላቸው ነቢያቶች ሁሉ እንዳለ አግኝተዋቸዋል። እነ ሄኖክን አግኝተዋቸዋል፣ እነ ዮሴፍን አግኝተዋቸዋል፣ እነ አዳምን ሁሉ አግኝተዋቸዋል። ለዚህ ማስረጃ ቢፈልግ ካለ አሁን አውጥቻቸው ያሳየዋለን። እንዳሁን እንገራችሁ ቁጥሩን ያዘ እዚያ ላይ ታገኛላችሁ ማለት ነው። ይሄን ይመስላል። ስለዚህ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እንዳው ጠይቀዋል ወይ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አይጠይቁም። ለዚያም ነው ይሄ ቁርአን በወረደ ጊዜ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስ ሲናገር ለም አስአል ወለም አሹክ አልጠይቅምም አልጠራጠርም ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ብለው ይጠይቃሉ? ያ ሁሉ ነቢያት ቢመጣ እርሳቸው ተከታይ ነው የሚሆነው፣ እርሳቸው ተማሪ ናቸው የሚሆኑት። ይህን ስለ ነቢያቶችን እያቃለልኩ ሳይሆን እነዚያ ነቢያቶች ያሉበት ለወገኖቻቸው ለህዝቦቻቸው ነበር የተላኩት። ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ላይ የተላኩት። ስለዚህ እነዚያ ነቢያት ቢመጡ በአሁን ጊዜ እርሳቸው ሰሚና እርሳቸው ተከታይ ነው የሚሆኑት። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ ሙሴ በዚህ ጊዜ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም አሉ። አንድ እርሳቸው ተከታይ እንዴት ነው እርሱን ሂዳ ተከታይን ጠይቅ ሊባል የሚችለው? አይሆንም። ነገር ግን አላህ ስብሐነሁ ወተዓላ ታዲያ ያን የሚናገረው ለምንድን ነው ከተባለ እንደው ምንም ጥርጥር እንዳይገባው እያለ አላህ ሊያረጋግጥላቸው ዘንድ ነው። ብትጠራጠር እያለ የሚናገረው ያ ነው። በሌላ ቦታ ላይ እንዲህ አይነት አነጋገር ይናገራል። ለኢን አሽረክተ ለይሕበጠነ ዐመሉክ ይላቸዋል። ብታጋራ ስራ ሁሉ ይታበሳል ሙሐመድ ይላቸዋል። አጋርተዋል ወይ? ላ አላጋሩም። የማጋራትን ክፋት ሊገልጽላቸው ነው አላህ ስብሐነሁ ወተዓላ። እንዲህ ብታደርግ ይላቸዋል። ያን ነገር ግን እርሳቸው አያደርጉትም። هذا خطاب له عليه الصلاة والسلام والمراد به أمته عليه الصلاة والسلام። ይህን ይመስላል መቅደላ እና ጠይቅ እያለ ያለው ነቢያቶችን እንጂ ሌላን አይደለም። መጽሐፉን ሄዳችሁ አረጋግጡ። ወደ መጽሐፉ የሚልም ቃል የለም እዚያ ላይ። አንድ ጥያቄ መጨመር እችላለሁ? መጠጥ አስካሪ መጠጥ በእስልምና መጠጣት ክልክል ነው አይደለ? አዎ አስካሪ መጠጥ ክልክል ነው በእስላም። እሺ ጀነት የገባ ሰው መጠጥ መጠጣት አስካሪ መጠጥ መጠጣት ይችላል አይችልም? አይችልም። አስካሪ መጠጥ የለም በገነት ውስጥ አይችልም። እሺ ሱራ 16 ቁጥሩ ጠፋኝ በእናትህ። ከዘንባባዎችና ከወይኖችም ፍሬዎች እንመግባችኋለን ከእርሱም ጠጅንና መልካም ምግብን ትሰራላችሁ ማለት ምን ማለት? ይሄን አስረዳኝ። የማይቻል ከሆነ በገነት ውስጥ እንደዛ የሚባል ነገር የለም። በምድራዊ ህይወትም ሆነ በገነትም ውስጥ አስካሪ መጠጥ የሚባል ነገር የለም። እዚያ ቦታ ላይ ያለውን ላስረዳህ። እሺ አሁን አንተ ማምጣት የፈለግከው አንቀጽ ومن ثمرات النخيل والأعناب تتخذون منه سكرا ورزقا حسنا እያለ ይናገራል። እርሱ የሚያሰክር መጠጥንም ትይዛላችሁ ይላል። በምድራዊ ሰዎች ከወይን የሚጠቀሙትን የሚገለገሉበትን አገልግሎት አላህ እየዘረዘረ ነው። ለእንዲህ ታደርጉታላችሁ ይላል። ግን ያን ነገር አስካሪ መጠጥን ስሩበትና ጠጡበት እያለ አይደለም። ለምሳሌ አንድ ሰው ከዚህ ይሄ ጌሾ አለ፣ ጌሾን ለምሳሌ ለአስካሪ መጠጥም ልትጠቀሙበት ትችላላችሁ፣ ለፍየሎቻችሁም ልታበሉት ትችላላችሁ ብሎ ዘረዘረ። ይሄን ነገር ለአስካሪ መጠጥ ስሩበትና ጠጡበት እያለ ነው ወይ? አይደለም በፍጹም። ነገር ግን ሰዎች የሚገለገሉበትን አገልግሎት እየተናገረ ነው። አላህ ታዲያ ምን ብሏል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል ስለ አስካሪ መጠጥ ከተባለ፣ እንዲሁም በገነት ውስጥ አስካሪ መጠጥ አለ ወይ ከተባለ ልመልስልህ። አላህ በቁርአን ላይ ነቢያችን ቃል በቃል አስካሪ መጠጥን ራቁ እያለ ይናገራል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል ማኢዳ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ
ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ይላል። አስካሪ መጠጥን ራቁት ይላል አላህ ቃል በቃል ራቁት እሱን አለ። እርሱ ከሰይጣን ስራ ነው እያለ አላህ ሱብሓነሁ ወተዓላ ተናገረ፣ አስጠነቀቀ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁሉ ሙስኪሪን ሐራም አሉ፣ ማንኛውም አስካሪ መጠጥ ሐራም ነው አሉ። ይሄ በምድራዊ ህይወታችን ሳለን ነው። በገነት ያለውን ደግሞ ልንገርህ፣ አስካሪ መጠጥ የሚባል ነገር በገነት ውስጥ የለም። እዚህ ላይ አያሰክርም የሚል የለም። ጠጅ እንደሚያሰክር መቼም ሰው ሁሉ ያውቃል። ስለዚህ ሱራ 16 ብቻም ሳይሆን 56ም ላይም ከጠጅ ምንጭም በብርጭቆዎችና በኩስኩስቶች በጽዋም የሚል አለ። ስለዚህ አያሰክርም የሚል የለም። ጠጅ እንደሚጠጣ ነው እየተናገረ ያለውና ይሄን በደንብ አድርገህ ታብራራልኝ። አሪፍ ነው። በቃ ላሳየህ አስካሪ እንዳልሆነ በገነት ውስጥ የሚገኝ አሁን እዚህ ቦታ ላይ ወይን ሐራም ክልክል አይደለም። ያሰክራል አይሰክርም? በመሰረቱ ላ ወይን አያሰክርም፣ ግን ሲቆይ ጊዜ ወደ ማስከር ይሄዳል። እንዴት ወይን አያሰክርም? ወይን ይሄ የሚበላ ወይን ጨምቀህ ብትጠጣው አያሰክርም እኮ። ነገር ግን ሲቆይ ጊዜ ነው የማስከር ባህሪ የሚኖረው። ይሄን አታውቅም? ወይን የሚሸጠው መጠጥ ቤት የሚሸጠው ወይን የታሸገው ወይን አይደለም። ወይን ፍሬውን ነው እያልኩኝ ያለሁት። ፍሬውን ለምሳሌ ጨመኩኝና አጠጣሁት። ይሄ ኃጢአት አይደለም፣ የሚያሰክር ነገር አይደለም። ወይን ጠጣ ቢባል ማለት ነው። ነገር ግን ያ ነገር ሲቆይ ጊዜ ወደ ማስከር ሲሄድ ጊዜ ያሰክራል። የዛኔ ክልክል ነው በኢስላም። ገብቶሃል አይደለ? እንዲሁም በገነት ውስጥም የማያሰክር ተብሎ ቃል በቃል ተገልጿል። ላሳየህ እሱን። እሺ በቁርአን ላይ ላሳየህ። የገነት ያለውን አላህ ሱብሓነሁ ወተዓላ ግልጽ አድርጎ ነው የተናገረው። በፍጹም እስከ ማስከር ደረጃ የሚደርስ ከሆነ በምድርም በሰማይም አይፈቀድም። የሚያሰክር ነገር አይፈቀድም ነው። ላሳያችሁ። እዚህ ጋር እንመልከት። አላህ ሱብሓነሁ ወተዓላ በሱራ ሷድ ላይ ሲናገር ማን ነው? ሳፋት ላይ ሲናገር ነው። ተመልከቱ። እንደት ያውና አንድ ቆይ በኋላሽ ያውና አንዴ ተውሂድ በኋላ ስታልፍ ነው። ግን ምርጥ የሆኑት የአላህ ባሪያዎች ቅንጣትን አይቀምስም። ይህ ልጅ ማስከር ያስተዋል ሽበሩ። እሺ ያውና ተከታተል። የገነት ያለውን አስካሪ እንዳልሆነ የሰዎችን አእምሮ የሚያዞር እንዳልሆነ ቃል በቃል ተገልጿል። ምን ይላል አላህ? ኢላ ዒባደላህ አልሙኽለሲን ይላል። ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም አለ። ቅጣትን አይቀምሱም ካለ በኋላ እነዚያ ለእነርሱ የታወቀ ሲሳይ አላቸው አለ። ፍራፍሬዎች አሏቸው፣ እነርሱም የተከበሩ ናቸው አለ። በድሎት ገነት ውስጥም አለ ፊት ለፊት የሚተያዩ ሲሆኑ በአልጋዎች ላይ ይንፈላሰፋሉ አለ። በኋላ ቆይ አንድ ልጨርስ። እሺ ከዚያ ቀጥሎ ምን አለ? አሁን በደንብ አዳምጥ። ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። አሁን ይሄንን ወይኑን ሲገልጸው አላህ ባህሪውን ምን አለ? ነጭ ለጠጪዎች ጣፋጭ ሆነች አለ። ከዚያስ በእርሷ አለ በእንትኗ በወይኗ በእርሷ ውስጥም ምታት የሌለባት እነርሱም ከእርሷ የሚሰክሩ አይደሉም አለ። አየህ ወንዴ፣ የሚሰክሩ አይደሉም አለ። ወንድ አየህ? አዎ። እና የሚያሰክር አይደለም ብሎ ቃል በቃል አላህ ሱብሓነሁ ወተዓላ ተናግሯል። ያ ነው። እና እስከ ማስከር ደረጃ የሚደርስ ከሆነ የዛኔ በምድርም በሰማይ የሚፈቀር ነገር አይደለም። ነገር ግን ሳያሰክር በፊት ወዲያው ወይኑ እንደተቆረጠ ሰውየው ምድር ላይ ራሱ ቢጠጣው ያን እስካላሰከረ ድረስ ወይን ኃጢአት የሆነ ነገር አይደለም። በሰማይም ላይ ያለውን አላህ ግልጽ አድርጎ ሲናገር የሚያሰክር አይደለም ብሎ ቃል በቃል ተናግሯል። እሱ ይሄ ነው። ነገር ግን እንደ መጽሐፍ ቅዱስ ወይን አስካሪ ነው አይደለ? የመጨረሻ ነው። ያው አሁን ተቀብያለሁ። እሺ በሱራ 5 ቁጥር 51 ላይ እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። እቺን ነገር እንዴት አድርገህ ለምሳሌ አሁን ይሄ ማለት ምን ማለት ነው? እንዴት አብረህ መኖር ይቻላል? ጓደኝነት ለምሳሌ ጎረቤቶቻችን፣ ዘመዶቻችን ያው እኔም ወደ ራያ አካባቢ ስለሆነ ሀገሬ አብዛኛው ሙስሊም ክርስቲያኑ ተከባብሮ የሚኖርበት አካባቢ ነውና እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ሲል ምን ማለት ነው? እንዴት ሊሆን ይችላል? እንዴት አብረህ ላትኖር ትችላለህ? እቺን አብራርተህ እስኪ መልስ።
አንደኛ ታርቀው እንግዲህ አምላክ አላህ Subhanahu Wa Ta'ala ስለ አይሁዶችና ስለ ክርስቲያኖች ሲናገር ልብ ብላችሁ ክርስቲያኖች አዳምጡ፣ ለሁለት ከፍሎ ይገልጻቸዋል። አንደኛ መልካም የሆኑ የአይሁድና የክርስቲያን አይነቶች አሉ። ሁለተኛ ደግሞ መጥፎ የሆኑ ያ ማለት ጦርነትንና ጸብን የሚፈልጉ ይሆናሉ። የመጀመሪያዎቹ ደግሞ ምንም አይነት ጸብን አጫሪ ያልሆኑ ሰላማዊ ህይወትን የሚኖሩ አሉ። እነዚህን ሰላማዊ የሆኑትን የሚናገርበት አንቀጽ አላህ Subhanahu Wa Ta'ala አብሏቸው፣ አጠጧቸው፣ እርዷቸው፣ አግዟቸው፣ መልካም አሉላቸው፣ ክፉ እንዳታደርጉባቸው ብሎ በርካታ ቦታ ላይ ተናግሯል። አሁን ግን ያመጣው እንደዚህ አሁን የተናገርከው አንቀጽ ምንድነው ከተባለ ክፉ የሆኑት የአይሁድና የክርስቲያን አይነቶች ክፋትን በአማኞች ላይ ለማድረግ የሚያስቡና የሚያሴሩ አካሎችን በተመለከተ ነው። ሁለቱን በአንድ አይን ማየት ይሄ ፍትህ አይደለም። ገብቷል አይደለ? ሁለቱን በአንድ አይን ማየት ፍትህ አይደለም። ስለዚህ ሰላማዊ እዚህ ጋር ጥያቄ አለ። ጥያቄ አሁን ያነሳው ጋር ማለት ነው። ወንድ አዳምጥ። በዚሁ ላይ ነው ሐሳቤ፣ በዚሁ ላይ ነው አብረን እንድትመልሰው ነው ጊዜ እንዳይወስድበት። አይሽ እና መጥፎ ክርስቲያኖችና አይሁዶች መጥፎዎቹን ብለሃል አይደል? እነሱን አጋራት አድርጉ። መጥፎ ማንም ሰው አጋር ማድረግ አይፈልግም። እስልምና ብቻ ሳይሆን ሌላውም እምነት መጥፎ የሆኑ ሰዎችን አስማች አስፖስብል እንዲመለሱ አድርጉ ነው የሚለው። እነኚህን ሰዎች እንዲመለሱ ማድረግ ነው ወይስ አጋር አለማድረግ ነው የሚሻለው? አንድ ጥያቄ። ሁለተኛ እነሱን ስለመሆኑስ ብትጠቅስ እዚህ ቁርአን ላይ ወይም ደግሞ ሐዲስ ላይ ካለ እነሱን ስለመሆኑ መጥፎዎቹን ስለመሆኑ ደጎቹ እንዳልከው ደጎቹ ያው ቁርአን ላይ ብዙ ጊዜ እንትን ስለምንድን እናውቃለን። ግን መጥፎዎቹ እነሱ ናቸው ወይ ክርስቲያንና አይሁዶች ናቸው? እነኚህ ናቸው ክርስቲያንና አይሁዶች። መጥፎዎቹ ክርስቲያንና አይሁዶችን አጋራት አድርጉ የሚል ካለ አብረህ አብራራው እና አንተን ብጠቅስ መረጃ ብጠቅስ። እሺ መልካም። ቃል በቃል አወጣለሁ አሳያለሁ። አላህ ለሁለት ከፍሎ ያቸዋል። ክፉዎች አሉ፣ መልካሞች አሉ። ወጣቸዋል አይደል? ለየቱ ጋር ከተባለ ሱራ ሙምተሒና ላይ ሁለተኛው ገጽ ላይ አላህ ገልጿቸዋል ለሁለት እንደሚከፈሉ ማለት ነው። ምን ይላል መሰለህ? لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم من تولوهم ومن يتولهم فأولئك هم الظالمون. عندما تشرع سياتش من إلى لا ينهاكم الله أن يملكاتشوها الله هل كلكلاتشوهم معنا መልካምን ብታደርጉላቸው በጎን ብታደርጉላቸው ለነዚያ ለካህዲያኖች እነርሱ እናንተን በሃይማኖታቸው ያልተዋጓቸው ሰላማዊ የሆኑትን አለ መልካም ብትውሉላቸው አልከለክላችሁም። ለእነርሱ መልካም መዋል እንደውም ውዴታዬን ሁሉ ያጎናጽፋቸዋል ሁሉ አለ። ለክርስቲያን አብለታ አጠጥታ የአምላክ የአላህን ውዴታ እንደምትጎናጸፍ እየተናገረ ነው ለማንኛውም ካህዲ ሰው። ነገር ግን ከዚያ ቀጥሎ ምን አለ? እኔ የምከለክላችሁ ግን እነዚያን የሚዋጓችሁን አለ። አያርም የማይዋጋ ሰላማዊ ካህዲ አለ፣ የሚዋጋ ደግሞ መጥፎ ካህዲ አለ። እነዚህን ለሁለት ለይቶ ነው ያያቸው። ሁለቱን አንዲ በማስረጃ ሳይ ስላለ ልጁ ላሳየህ። አንዲ ያውና ቁርአን ላይ አላህ ሲናገር ለይቶ ይናገራል። የቱ ጋር ያውና ምን ይላል? ቁጥር 8 ላይ በደንብ ተመልከት። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም ይላል። አየህ፣ ከሃዲ ሆኖ መልካም ብትውሉላቸው አልከለክላችሁም አለ። አላህ ትክክለኞችን ይወዳልና አለ። አየህ፣ ነገር ግን ሁለተኛዎቹ ላይ ሲናገር ምን አለ? ለሁለተኛ ከፍሎ ሲያቸው አላህ የሚከለክላችሁ ከእነዚያ በሃይማኖት ከተጋደሏችሁ ከቤተሰቦቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። የቅድም የጠየቀው በዚህ ነው ተረጉመው አይሁዶችና ክርስቲያኖችን የምትወዳጁ አድርጋችሁ አትያዟቸው ሲል ጊዜ ሁለተኞቹን አስመልክቶ እየተናገረ ነው አላህ Subhanahu Wa Ta'ala። መቅደላ ገባ አይሁድና ክርስቲያን እኮ አይልም። ይሄ የጣዖት አምላኪዎች እንደነበሩ ይታወቃል አይደል? ነብዩ መሐመድ ከመነሳቱ በፊት የጣዖት አምላኪዎች እንዳሉ ይታወቃል። እዚህ ጋር ስፔሲፋይ አድርጎ አይሁድና ክርስቲያን አይልም። አይሁድና ክርስቲያን ምንድናቸው? እንደ እስልምና አስተምሮ እንደ ቁርአን አስተምሮ አማኝ ናቸው ያልከኝ አስተምሮ አይደለም። ስለዚህ የእናንተ አስተምሮ ይሄን ነው የሚለው። ግን እንዳልኩ መረጃው እንደ ቁርአን ይኸውልህ ከሃዲ ሲል ጊዜ ማንኛውንም ከሃዲ እያጠቃለለ ነው። አይሁድና ክርስቲያኑም ከሃዲ ናቸው እኮ። ላሳየህ ቁርአን አውጥቼ ማስረጃ። ጥያቄ ስላለ ሌላ ጥያቄ ጠይቃለሁ። በልጁ መሀል ገብቼ ነው ሶሪ። የኔ ጥያቄ አለ ሌላ እሱን እንድታረጋግጥ አይሁዶች ከሃዲ እንደሆኑ ላሳየህ። አይሁዶችና ክርስቲያኖች
እናንተ አስተምሮ እኮ ልክ ነህ። በቁርአን የሚለው ከሃዲ ነው እሱን እኮ ነው የምልህ። ስለዚህ አላህ ሱብሓነሁ ወተዓላ የጠየቀው ላይ የመቅደላ እንዳትወዳጇቸው አይሁድና ክርስቲያኖች ሲል ሁለተኛዎቹን አይነቶች አስመልክቶ እያነሳ ነው ቃል በቃል። እዚህም እንዳትወዳጁ የከለከልኳቸው እነዚህ የሚዋጉትን ነው አለ። የሚዋጋ የሆነው መጥፎችን ማለት ነው። ገብቷቸዋል። ጸብንም ማያጭር ከሆነስ መልካም አይደለ? ችግር የለውም። ለአይሁድና ለክርስቲያኖች ነገር ግን ለሌላ ሰላማዊ የሆኑትን የሌላ እምነት ተከታዮች ከሃዲያኖች ብታበሏቸው፣ ብታጠጧቸው፣ መልካም ብትውሉላቸው አላህ ሱብሓነሁ ወተዓላ እንዳውም ይሄን ነገር ይመክራል፣ አድርጉላቸው ይላል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ ለእነርሱ ተፈቅዷልና ብሏቸው እያለ ይናገራል። ችግር የለውም። ይሄን ይመስላል። እሺ ጥያቄ ካላችሁ መቀጠል ትችላላችሁ። እዚህ ጋር ማለት ነው በቁርአን አስተምሮ አይሁድና ክርስቲያንን ስፔሲፋይ አድርጎ ገልጿቸዋል ከሃዲ እንደሆኑ ማለት ነው። ነገር ግን ሌሎች ከሃዲዎችም አሉ። ለምንድን ነው እነኛም መጥቀስ ያልቻለው? ስላላወቃቸው ነው ቁርአኑ። ለምሳሌ ጣዖት አምላኪዎች አሉ፣ ቡድሂስቶች አሉ፣ ሼንቶይዝም ቡድሂዝም የሚባሉ ምስራቅ ላይ ፋር ኢስት ላይ ያሉ ሃይማኖቶች አሉ። ለምንድን ነው እነሱን መጥቀስ ያልቻለው? ለምንድን ነው በአይሁድና በክርስቲያን ብቻ ስፔሲፋይ የሆነው? እነዚህ በነብያት ትምህርት ላይ ስለተንጠለጠሉ አይሁድና ክርስቲያኖች አይሁዶችን ከሙሴ በኩል የመጣ ነው አሉ። ልክ እንዲሁ ደግሞ ክርስቲያኖች ከመሲሁ በኩል የመጣ ነው አሉ። አላህ ለእነዚህ ላይ ትኩረት ያደረገላቸው በጣም ስለሚያዝንላቸው በነብያት ትምህርት ስለተሸወዱ ነው በአባቶቻቸው። እዚህም ነው አላህ ነብያትን ሲያስነሳ ጊዜ ማን ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሲያስነሳ እናንተ የመጽሐፉ ሰዎች ነን የምትሉ ሆይ ያው እና ነቢዩ ሙሐመድን የላኩት ለእናንተን ጭምር ነው እያለ እነርሱንም ነጥሎ ብዙ ቦታ የሚናገራቸው ለዚህ ነው። ከሌላው የተሻሉ ናቸው። ምክንያቱም እነርሱ የአብርሃም የኢስሐቅ የያዕቆብን አምላክ ይፈልጋሉ። እነዚያ ግን ቡድሂዝሞች፣ ሂንዱይዝም ምናምን የምንላቸው አካሎች እነዚህን የሚፈልጉና የሚያውቁ አይደሉም። በአጠቃላይ ሌሎችን ከሃዲዎች ብሎ ይጠራቸውና እነዚህን ግን ወደ እውነት ይመለሱ ዘንድ ያላቸውንም ከእነርሱ ዘንድ ያሉ እውነታዎችን እያነሳ ወደ እውነቱ ጥሪ ያደርግላቸዋል። ለዚያ ነው። እሺ ሁሱ ከይቅርታ ጋር መሀል ላይ ገብቶብኝ ነው። እሺ ሱራ 2 ፈጣሪ ፍቅር የሆነ ጓደኝነት አትያዙ ምናምን የሚለው ማለት ነው። አሁን እዚህ ጋር ደግሞ ሱራ 2 ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። ይሄንስ እንዴት ታየዋለህ? እዚህ ላይ አሁን ማንንም አንነጠለም። ገባህ? በቃ ማንኛውም ከእስልምና ውጭ ያለን ማንኛውም እምነት ተከታይ ቡድሂዝም በለው ክርስቲያን በለው ማንም በለው ተጋደሏቸው ይላል። ይሄንስ እንዴት ትፈታዋለህ? ይሄንስ እሱም ላይ መለስ ብለህ ብታየው የሚጋደሏችሁን ብሎ ገልጿቸዋል። ላሳየህ። እዚህ ጋር የለም። እዚህ ጋር ሁከት እስከሚያናዳ ቁጥር ይዘህ ስለመጣህ ነው። ከሱ በፊት ያለው ሌላ ጥያቄ አለኝ እኔ አዲስ ጥያቄ እሺ አንዴ ለሱ ልንገራችሁ። ከእርሱ በፊት 192ን መለስ ብለህ ብታየው ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏችሁን ተጋደሏቸው ይላል። ሰላማዊ ከሆነ ግን ጫፉ አይነካም። ሊጋደል የመጣ ከሆነ እዛው ያለ አሳየን ላሳየሽ፣ ችግር የለም። እዛው ሱራ 2 193 እስከ 92 ካልከ ላሳየህ። አሁን የተናገርኩት ቁጥር ላይ እዛው ላይ 192 ላይ መለስ እዛው ታገኘዋለህ። ላሳየህ 192 እሺ አሁን እዚህ ጋር አንተ ያመጣኸው ይሄን ነው ይታያል። 193 ላይ ምን ይላል? ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው፣ ቢከለከሉም ወሰንን ማለፍ በበዳዮች ላይ እንጂ የለም ወሰንን አትለፉባቸው ይላል። አያ ስለዚህ ማንን ነው ከተባለ ተጋደሏቸው እያለ ያለው ያውና እዚች ላይ መለስ ብሎ ቁጥር 90 ላይ 190 ላይ እነዚያንም አለ። እነማንን? የሚጋደሏችሁን ከሃዲዎች በአላህ መንገድ ላይ ተጋደሉ አለ። የማይጋደሉ ከሆነስ ወሰን አትለፉባቸው ብሎ ሌሎችን ሰላማዊዎችን ከለከለ። ወሰንንም አትለፉ አላህ ወሰን አላፊዎችን አይወድምና አለ። ስለዚህ በሃይማኖት ላይ ሁከት እስካይገኝ ድረስ ተጋደሏቸው እያለ ያለው ማንን ነው? የሚጋደሏችሁን ብሎ ቀድሞ ተጋዳይ ክርስቲያኖችን አስቀድሞ ማን ነው? 91 አድርገው መልሶ 91 አንብብልኝ። 191 አይሽ አድርገውና ያው 191 ያው ምን አለ? ባገኛችሁባቸውም ስፍራ ገደሏቸው አለ። ማንን?
ቀደም ብሎ የሚጋደሏቸውን ብሎ የተናገራቸውን ማለት ነው። ባገኛቸውን ስፍራ ግደሏቸው፣ ከያስወጧችሁም ስፍራ አስወጧቸው። ይሄ አሳድ ብሎ አሳደዋቸዋል። ቶታል አይደል? ካሳደዳቸውም ስፍራ አሳዷቸው። መከራም ከመግደል ይበልጥ የበረታች ናት። በተከበረው መስጊድም ዘንድ በእርሱ ውስጥ እስከሚጋደሏቸው ድረስ አትጋደሏቸው። አየህ፣ እስካልተጋደሉ ድረስ አትጋደሉ ነው። ቢጋደሏችሁም ግደሏቸው አለ። መቼ ቢጋደሏችሁ? የከሃዲዎች ቅጣት እንደዚህ ነው አለ አይደለ? የሚጋደል የሆነ ከሃዲ የራሱን ዋጋ ማግኘት ስላለበት ሊጋደል የመጣ ነው። ሰላማዊ ከሆነ እስከተባለ ጫፉን እስካልተጋደለ ድረስ እንዳትነካው ብሏል ኢስላም። አይ እኔ እዛ ጋር ያለው ለመጀመሪያ የተናገረው አብን ነው። በቃ በመለኮት አማጸናለሁ ላኢላሃ ኢለላህ ሎቱ ስብሐት ሎቱ ስብሐት ማለት ሱብሃንአላህ ማለት ነው በእኛ። ሎቱ ስብሐት ማለት በግዕዝ ነው። ላኢላሃ ኢለላህ አለው አማጸናለሁ። አንተ አማጸናለሁ ብለህ ታምናለህ? ቅድመ ዓለም የተወለደው እኮ ማጸናለሁ ወይ አብ የለውም። ማጸን የሚለው የማን ማጸን ነው? ድህረ ዓለም ለሚወለደው ለኢየሱስ ክርስቶስ። አዎ፣ ስለዚህ እንደዛ ነው። እምቅድመ ዓለም በነበረው እምቅድመ ዓለም በነበረው በመለኮታዊ ዕቅድ ውስጥ ከማዕፀን እንደሚወልደው ከአጥቢያ ኮከብ አስቀድሞ እንደሚወልደው በሐሳብ ደረጃ እንደሚወልደው የሚያሳይ እንጂ ማርያምም ኢየሱስም በዛን ሰዓት አልተወለዱም አይደል? እምቅድመ ዓለም አልነበሩም። ስለዚህ ድህረ ዓለምን ነው የሚያሳየው ከማዕፀን ወለድኩ የሚለው። መቼ ነው የወለደው? ያኔ። አይ እንደዛ ከሆነማ ዓለም ሳይፈጠር አስቀድሞ እኔ ነበርኩ። በዛ ላይ እነግርሃለሁ። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ እንጨርስና ቁጥር 3 ላይ እንጨርስና ከዛ በኋላ እንነግራለን። አንተ ልጄ ነህ እኔ ዛሬ ወለድኩህ አለው አይደለ? መቼ ነው የወለደው? ዛሬ ያለው ዛሬ ማለት መጀመሪያ ያለው ዛሬን ነው አይደለም? ዛሬ ማለት በትናንትናና በነገ መካከል ጊዜን ነው ያመለክተው አይደል? ለመለኮት አይገልጽም። ዛሬ ለዋላ ዛሬ ማለት ጊዜን ነው የሚያመለክተው። ዛሬ የሚለው በመለኮት ውስጥ ይካተታል ወይስ ፍጡር ነው? ዛሬ የሚለው ለመለኮት መነሻ የሌለው ዛሬነት ነው። የለም እንደዛ የለም። እንደ ሉቃስ 2:10 ላይ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዷል ይላል። ዛሬ የሚለው መቼ ነው? እሱ ድህረ ዓለም ነው። ስለዚህ እምቅድመ ዓለም ውስጥ ጊዜ አለ? ትናንት ዛሬ ነው። እምቅድመ ዓለም ጊዜ አለ ወይ? ጊዜ አለ። እምቅድመ ዓለም ውስጥ ጊዜ አለ? ከዓለም በፊት ጊዜ አለ። እምቅድመ ዓለም እኮ ነው የምልህ እኮ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጊዜ አለ እኮ። የዓለማት ጌታ ፈጣሪ ሳይኖር ጊዜያትን ይፈጥራል እኮ። ጊዜ ፍጡር ነው አይደል እንዴ? ጊዜ ፍጡር ነው። ስለዚህ ጊዜ ፍጡር ከሆነ በጊዜ ውስጥ ነው የተወለደው ወይስ ከጊዜ በፊት ነው የተወለደው እኮ? የኢየሱስ ክርስቶስ ጊዜ መባሉ እሱ እኮ ከጊዜያት በላይ ነው። የተወለደው በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው የተወለደው ነው የጠየቁ? ቅድመ ዓለም ከሆነ ከጊዜ ውጪ ነው። ስለዚህ ዛሬ የሚለው ጊዜን ነው የሚያመለክተው ወይስ ከጊዜ ውጪ ነው? ቅድመ ዓለም ከጊዜ ውጪ ነው። አይደለም ነው አይደለም። ቅድመ ዓለም ውስጥ ዛሬ የሚባል የለም። ዛሬ፣ ነገ፣ ትናንት የሚባል ነገር ቅድመ ዓለም ውስጥ አለ? ፓስት፣ ፕሬዘንት ኤንድ ፊውቸር ለእኛ ነው እንዲገባን ተብሎ የተገለጸ ነው። ቢሆንም አሁናዊና አላፊና መጻኤ ጊዜ የሚባለው ወይም ደግሞ ትናንት፣ ዛሬና ነገ ጊዜ ውስጥ ነው ያለው ወይስ ከጊዜ ውጪ ነው ያለው? እሱ ነገር ይሄ ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ሆነኛል ማለት ከዳዊት አብራክ ውስጥ የወጣው ዘርን ነው የሚያመለክተው ወይስ ከዛ ውጪ ነው የሚያመለክተው? ከዛ በፊት ያለውን አይደለም። ቅድም ሁለተኛ ሳሙኤል 7 ቅድመ ዓለም ሳይፈጠር አንተ የሚነሳ ከወደ ፍሬ የሚወጣ ዘርን አስነሳለሁ እኔም አባት ሆናለሁ እርሱም ልጅ ሆነኛል የሚለው ቅድመ ዓለም ነው ወይስ ድህረ ዓለም ነው? እሱ ለድህረ ዓለም ነው። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ሆነኛል የሚለው ያለው አያይዞ የነገረን ለቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን? እኮ ኢየሱስ ክርስቶስ ሁለት ልደታት እንዳሉ ኖ ይሄንን የነገረን ዕብራውያን 1:5 ላይ የነገረን አንተ ልጄ ነህ እኔ ዛሬ ወለድኩ ያለውን የነገረን ለምቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን? የዕብራውያን ጻድቅ አይደለም። ከፍተው አንድምታውንም ይኸው ከፈለክ የዘመኑ ፍጻሜ በደረሰ ጊዜ፣ ስለዚህ የዘመኑ ፍጻሜ ከደረሰ ጊዜ ከሴት የሆነውን ልጁን ላከ ስለሚል አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ድህረ ዓለም ነው ወይስ ቅድመ ዓለም ነው? በዳዊት ላይ የተናገረው ቅድመ ዓለም ነው። አይደለም። አለበት ሁሉ ዕብራውያን 2:1-5 ላይ ያለው ከመዝሙረ ዳዊት 2:7 ላይ የተወሰደ ነው አይደለ? በትንቢት ደረጃ ያለው ትንቢቱ ዛሬ ወለድኩ የተባለው የተፈጸመው መቼ ነው? አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው የተፈጸመው? በዳዊት ከተማ ዛሬ ተወልዷል ነው። ዕብራውያን 13:33 ላይ ተመልከተው።
ኢየሱስን ከዳዊት ቤተሰብ ውስጥ አስነስቶ ለኛ ለልጆቻችን አንተ ልጄ ነህ ዛሬ ወለድኩ የተባለው ተፈጸመዋል። መቼ የተፈጸመው? አንተ ልጄ ዛሬ ወልጄሃለሁ የሚለው በአዲስ ኪዳን ማለት ነው። በአዲስ ኪዳን ስለዚህ አንተ ልጄ ነህ ዛሬ ወለድኩ ያለው አምላክ መቼ ነው? ቅድመ ዓለም አይደለም ያለው መዝሙረ ዳዊት 2:7 ላይ ነው ያለው። ካለው በኋላ ያለው ነገር የተፈጸመው አንተ ልጄ ነህ ዛሬ ወለድኩ ያለው መቼ ነው? በኢንካርኔሽን ጊዜ ነው? በተሰጎት ጊዜ ነው? ቅድመ ዓለም ነው አይልማ። የመጀመሪያው አይልም። ይሄ ጥቅስ አንተ ልጅ ክንድህን ላክልን እያሉት ነው። እሱ ሌላ ጥቅስ ነው። ስለመላክ አይደለም ጥያቄ ስለመወለድ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ጥቅስ ከመዝሙረ ዳዊት 2:7 ላይ ሲጠቀስ ፍጻሜ ነው ያገኘው ድህረ ዓለም በተሰጎት ጊዜ ነው ወይስም ቅድመ ዓለም የተነገረ ነገር ነው? ጥቅሱ እኮ የተጠቀሰው በቅድመ ዓለም የነበረውን የወልድ ልጅነት አይደለም፣ ድህረ ዓለም ላይ ነው መፈጸሙን ነው። አዎ፣ ግን አንተ ልጄ ነህ ዛሬ ወለድኩ ያለው በኢንካርኔሽን ጊዜ ነው ወይስ ፕሪኢንካርኔሽን ጊዜ ነው? ፕሪኢንካርኔሽን ነው። በፊት ነው የቆየ ነው። በፊት ነው የተነገረው ነው እኮ የምልህ። ዛሬ ብሎ አት ሰርቴን ፖይንት ታይሙን የጠቆመን ከድንግል ማርያም በመወለድበት ባለው ፕሮሰስ ነው ወይስ አይደለም? እኮ አይደለም ነው ባጭሩ። ዛሬ የተባለው መጀመሪያ የለው ዛሬ ነው። እምቅድመ ዓለም ዛሬ መቼ እንደሆነ አይታወቅም። እምቅድመ ዓለም ውስጥ ዛሬ የሚባል ነገር የለማ። ዛሬ ማለት በትናንትናና በነገ መካከል ያለ አሁናዊ ነገር ነው። በመጻኢና በአላፊ ጊዜ ውስጥ መካከል ያለ በጊዜ ውስጥ ያለ ነገር ነው። ዛሬ ወለድኩ ሲለው ዛሬ የምትለዋ ነገር በቱሞሮና በየስተርዴይ መካከል ያለ ቱዴይ ነው የሚለው። ቱዴይ ካለ አሁን ካለ ዛሬ ወለድኩ ካለ ዛሬ የምትለው አሰርተን ፖይንት ከድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ መወለዱን የሚያሳይ ነው ወይስ አይደለም ነው የኔ ፖይንት። አይደለም፣ እንደዛ አይደለም። አንተ ነህ ያልከው፣ ግን አንድምታውና እንትኖቹ በአጠቃላይ የሚናገሩት አንተ ልጄ ነህ ዛሬ ወለድኩ የሚለውን ነገር የሚጠቀሙት አንተ ከኪስ ነው ያመጣው። ዛሬ ወለድኩ የሚለው ጊዜን ነው የሚያመለክተው። እምቅድመ ዓለም ጊዜ አለ እንዴ? ዛሬ የሚባል ጊዜ አለ እንዴ? እምቅድመ ዓለም እምቅድመ ዓለም እኮ ብሎ የተነገረው ለእኛ ነው እንጂ ለመለኮት አይደለም። መለኮት እኮ እምቅድመ ዓለም ዛሬ የሚባል ነገር አለ ወይ ነው የጠየኩ። ዛሬ የሚባል ጊዜ አለ እምቅድመ ዓለም ውስጥ? ዛሬ ጊዜ ፍጡር ስለሆነ የለም። ስለዚህ ከሌለ ዛሬ ብሎ በጊዜ ውስጥ የወለደው መቼ ነው እኮ? ዛሬ ተነጋገረው እኮ ስንት የለናገር ኡስታዝ እኮ የለማ። ከሌለ አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ድንግል ማርያም ማህፀን ውስጥ ለተደረገው ፕሮሰስ ነው እያልኩ ያለሁት አይደለም ነው። እሺ ቀለል አድርጌ ልንገርህ። እሺ አላቀልልህና አብዱከሪም ይቀጥላል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እምቅድመ ዓለም ምንድን ነው የሚለው? ዓለም ሳይፈጠር በፊት ፈጠረኝ ይላል አይደለ? ፈጠረኝ እግዚእ መቅድመ ተግባሩ ይላል አይደለ? ይላል አይደለ? አዎ። እሺ ዓለም ሳይፈጠር በፊት ሰራኝ ይላል። ማን ነው የሰራው? ፈጣሪ ነው። ማንን ነው የሰራው? ከሁሉ አስቀድሞ ፈጠረኝ ይላል እኮ። አይ እሱ ያው በዋናነት የተነገረው ለኢየሱስ ክርስቶስ ነው፣ ለቃል ማለት ነው። ኦኬ ጥሩ። ዓለም ሳይፈጠር በፊት ፈጠረኝ የሚለው መቼ ነው የሚፈጠረው? በኋላ ላይ ለሚፈጠረው ነው ወይስ ቀደም ብሎ ዓለም ሳይፈጠር በፊት ተፈጥሮ ነበረ? በቃ ፀሐይ ጨረቃ ሳትፈጠር ምድርም ሳትፈጠር ተፈጥሮ ነበር ያኔ። ኢየሱስ ተፈጥሮ ነው። ተፈጥሯል ኢየሱስ ያኔ በቃልነት እኮ በቃልነት ተፈጥሯል ኢየሱስ። አምላክ ነው። ከአምላክ ነው ነው አይደለም። ቃል ስጋ ሳይለብስ ተፈጥሯል ወይ ነው ማለት? ስጋ ሳይለብስ ያኔ ተፈጥሯል ወይ ነው ማለት? እምቅድመ ዓለም ተፈጥሯል ወይስ አልተፈጠረም? ሲጀምር ተፈጠረ አንለውም። ፈጣሪ ስለሆነ ፈጠረኝ እግዚእ መቅድመ ተግባሩ ይላል እኮ። እግዚአብሔር ፈጠረኝ ይላል። ወለደኝ ፈጠረኝ ብለው ወለደኝ ብለው ፈጠረኒ ነው የሚለው እዚህ ጋር፣ ወለደኒ አይደለም የሚለው፣ ፈጠረኒ ነው የሚለው። ፈጠረኒ እኮ ግዕዝ ነው። ወደ አማርኛ ሲቀየር ማለት ነው። ወለደኝማ ወለደኒ ነው የሚለው 26 ላይ ያለ እዛው ላይ። ይሄ ያልኩ ምንድነው? ፈጠረኒ እግዚእ መቅድመ ተግባሩ ይላል። ጌታ ፈጠረኝ ይላል። ጌታ ፈጠረኝ ሲል መቼ ነው የፈጠረው ኢየሱስን? ጌታ እምቅድመ ዓለም ያለና እምቅድመ ዓለም ፈጥሮታል። አዎ አብረው ናቸው ያሉ ምንም ያለ መለያየት። እሺ ከሁሉ መንፈስ ቅዱስ ቀላያት ገና ሳይኖሩ ሾመኝ ይላል። ማን ነው የሾመው? ይሄ እኮ አሁን ለእኛ እንዲገባን የተነገረ ነው እንጂ እኮ ሾመኝ ይላል። ምክንያቱም ቸርች ፋዘርስ የሚረዱት ይሄን ጥቅስ ፈጠረኝ፣ ወለደኝ፣ ሾመኝ የሚለው ድንግል ማርያም ማህፀኑ ስለሆነው ነው ብለው ነው የሚያስቡት። አንተ ግን እምቅድመ ዓለም ተፈጥሯል አልከኝ። አንድ የጆቫ ዊትነስ ትምህርት ውስጥ ገባ።
ሁለት ደግሞ ተሾሟል። መለኮትን እምቅድመ ዓለም ሾሞታል ብለህ ታስባለህ? እዚህ ላይ እኮ ሿሚና ተሿሚ የላቸውም አለ እንጂ ሾመኝ የሌለ እንደ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 23 እስከ 24 ድረስ ስትመለከተው ግብራቸውን ነው ግብራቸውን እንዴት ይሾማል? አንደኛው ግብርም ቢሆንም እምቅድመ ዓለም እንትን ውስጥ ኦንቶሎጂካል ትሪኒቲ ውስጥ ዲፈረንስ አለ እንዴ? በእንትን ላይ ሮል ላይ ግብራቸውን በአምላካዊ ግብር አይለያዩም። ስለዚህ በግብር ውስጥ በውስጣዊ ግብር ውስጥ ሿሚና ተሿሚ አለ እንዴ? በኩነት ውስጥ የለም። እንደዛማ ከሆነ ወደ አርጌንስ ትምህርት ነው የሄድከው። ሰቦርዲኔሽን ተቀበላለ ማለት ነው። ሿሚና ተሿሚ የለም። ሿሚና ተሿሚ ከሌለ ከተራሮች ከወረቶች በፊት እኔ ተሾምኩኝ ይላል። ተሾሟል ወይስ አልተሾመም እኮ ነበረ ሲጀመር። ተሾሟል ወይስ አልተሾመም ነው ጥያቄው። ማን ነው ሿሚው? ሿሚው ማን ነው? ሾመኝ ይላል አዛጋ እኮ ሿሚው ማን ነው? እሺ አብ ነው የሚሾመው ወልድን አብ ነው። እኔ አብ ነው የሚል አብ ነው የሚመቻል አሳየኝ ሲመጣ። ኦኬ ስለ ማን ነው ሾመው? እሺ ንገረኝ። ከሌ ብለሽ ሾመን ንገረኝ። የሾመው አብ እንደሆነ ሿሚው አብ እንደሆነ ዕብራውያን አንድ እንትን አለ እንደ ሾመው ይናገራል። እኔ አባቴ እንደ ሾመኝ ይላል ኢየሱስ ራሱ ሉቃስ ላይ እኔ አባቴ እንደ ሾመኝ ይላል። ዕብራውያን 2:6 ላይ ደግሞ በእጆቹ ስራ ላይ ሾምኮ ይላል። አብ ነው የሾመው ይላል። አንተ ማን ነው የሾመው ትላለህ? በሐዲስ ኪዳን ስጋ ስለለበሰ በእጆቹ ስራ ላይ ሾምኮ ሲለው ስጋ ስለለበሰ እኔ ከአብ አንሳለሁ ብሎ ተናግሯል። ከአብ አንሳለሁ ማለት ስጋን ስለተወ። ስለዚህ የሾመው ከአብ ውጭ ሌላ አለ የምታውቀው? የሾመው እዛ ላይ መጻፈ ከተራሮች ከኮረቶች በፊት እኔ ተሾምኩኝ ሲል የሾመው ሌላ አለ ከአብ ውጭ? እኔ ተሾምኩኝ የራሱን ሾሙ ከሆነስ ተሾምኩ የሚለውን ቤተክርስቲያን አንድምታው ላይ አብ ነው የሾመው ብሎ ነው ያስቀመጡት። አንተ ራሱን ሾመ ነው ትላለህ እኮ። በመጠባበቅ ነው። አብ ወልድ መንፈስ ቅዱስ የማይለያዩ ናቸው። ገባኝ። ግን አብ ነው ማን ነው የሾመው? ወልድን የሾመው ማን ነው? አብ ሾመ ወልድ ተሾመ ቢባል፣ ስለዚህ አየህ ተራራ ኮረብታ በፊት እኔ ተሾምኩኝ የሚለው እምቅድመ ዓለም መሾም መሿሿም መወለድ መፈጠር የሚባል ነገር የለም። ድህረ ዓለም ላይ በልበ አምላክ ውስጥ ወደፊት የሚያደርገውን ነገር እምቅድመ ዓለም በሐሳብ ደረጃ ስላለ ልክ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከማዕፀን ወለድኩ ብሎ ሲናገር የማርያም ማዕፀን እምቅድመ ዓለም አልነበረም፣ ከአጥቢያ ኮከብ አስቀድሞ ነው የሚለው። ከአጥቢያ ኮከብ አስቀድሞ የድንግል ማርያም ማዕፀንም ኢየሱስም አልነበሩ። በኋላ ላይ ለሚሆኑት ነገር እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር በፊት በመለኮታዊ ዕቅድ ውስጥ ወልድን ከማርያም እንደሚፈጥረው እንደሚወልደው እንደሚሾመው አመላካሽ ነው። ከዛ አንጻር እንጂ እምቅድመ ዓለም አምላክ የወለደው ልጅ የለውም። እሺ ከአጥቢያ ኮከብ በፊት ወለድሁ ሲል ከምን ወለድኩ ይላል? ዓለማት ከመፈጠር በፊት መኖሩን ያሳያል ማለት ነው። ከምን ወለድኩ ይላል? እዛ ጋር እምከርሰ ይላል አይደል? ከማዕፀን ይላል። ከርስ እኮ የሥላሴ እኮ ከርስ አላችሁ እኮ ይባላል። አይ ከርስ የሚለው እዛ ጋር የተቀመጠው ነገር አውግስቲኖስም ሲያስቀምጥ እንዳለ ቸርች ፋዘር ሲያስቀመጡት ማዕፀን የተባለው የማርያም ማዕፀን ነው ይላል። መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ ከናቴ ሆድ ጀምረ አንተ አምላኬ ነህ፣ ከናቴ ሆድ ጀምረ ነው የሚለው። ከናቴ ማዕፀን ጀምሮ በአንተ ተደገፍኩኝ አለ። ከናቴ ሆድ ከናቴ ማዕፀን እናቴ የሚለው ማንን ነው? አይደለም ኢየሱስ ነው የሚለው። ያንን ዳዊት ነው የተናገረው። አይ እጆቼና እግሮቼን ቸነከሩኝ የሚለው ዳዊት ነው ወይስ ኢየሱስ ነው? እሱ ለኢየሱስ የተነገረ ነው። ስለዚህ እዛ ላይ የሚያወራው አምላኬ አምላኬ ብለህ ሙሉ አውዱ የሚናገረው ይሄ የሚያወራው ለኢየሱስ ነው ብለው ነው ቸርች ፋዘርስ ያስቀመጡት። አንተ ግን ምን አልክ? ዳዊት ነው አልክ። ከናቴ ሆድ ጨምሮ አንተ አምላኬ ነህ አለ። ሆድ የሚለው ማዕፀን የሚለው መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለውን አውግስቲኖስ ሲናገር የሚለኑ ደግሞ ማን ነው? ጥራልኝ። የሚለኑ ማን ነው? ሳውሪዮስ አይደለም፣ አምብሮስ የሚለኑ አምብሮስ፣ የሂፖፖ አውግስጢኖስ የመሳሰሉ ሲያስቀምጡ ማዕፀን የተባለው ድንግል ማርያም ማዕፀን ውስጥ ያለውን ፕሮሰስ ለማካሄድ ነው ብሎ ነው ያስቀመጡት። አንተ ግን አብ ማዕፀን አለው ብለህ በጣም አደገኛ ቃል ነው የተናገርከው። የአብ ማዕፀን አለው ማለት እኮ ሜታፎሪክ ነው እንዴ? አብ ሜታፎሪካልም ቢሆን አብ ማዕፀን አለው የሚል ሜታፎሪካሊ አለ ባይብል ላይ። መለኮት ማዕፀን የለውም። ለመለኮት ማዕፀን አላችሁ ተብሎ አይነገርም። ማዕፀን የሚለው እዛ ጋር የተቀመጠው በሁሉም ያለ ነው። አዎ እዛ ጋር የተቀመጠው ማዕፀን የተባለው የማርያም ነው ወይስ የአብ ነው? እዛ ጋር የተባለው አይ እኔ እዛ ጋር ያለው ለመጀመሪያ የተናገረው አብን ነው። በቃ በመለኮት አብ ማዕፀን አለው
ላኢላሃ ኢለላህ ሎቱ ስብሐት ሎቱ ስብሐት ሎቱ ስብሐት ማለት ሱብሃንአላህ ማለት ነው በእኛ። ሎቱ ስብሐት ማለት በግዕዝ ነው። ላኢላሃ ኢለላህ አለው አብ ማዕፀን አለው። እኔ ልተወው ነው በጣም እኔ ልተወው ነው በጣም በእኛ በኢስላም በጣም አምላክን ወለደን ብላችሁ ሰማይና ምድር የሚንቀጠቀጥበት ነገር ነው። ሰማይና ምድር ሼክ የሚያደርጉበት ነገር ነው። አምላክ ወለደ ቢለው ለኛ ለሙስሊሞች በቁርአኑ የተነገረን። አሁን አምላክ ማዕፀን አለው? ላቁም እዚህ ጋር አለው በለኝና ላቁም። አምላክ ማዕፀን የለውም። በአምላክነቱ እኛ ጋር አምላክ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለው ማዕፀን የተባለው ለአብ ነው የሚጠቀመው ብሎ የፈታ ሰው አለ እንዴ? ማዕፀን የሚለውን ወለድኩህ እኮ ነው ያለው። ነው ወለድኩ ያለው ከማዕፀን ነው። አወጣሁ ይላል ሌላ ቦታ ላይ ትርጉሙ አወጣሁ በሚል ይመጣል እዛው ላይ። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ተራሮችን ወሏቸዋል አምላክ አይደለም። እንደዛ እኮ ነው። ምን ማለት ነው? ተራሮች ሳይወለዱ እንዳለው ሁሉ እኮ ተራሮች ሳይወለዱ ሲባል ምን ማለት ነው? ተራሮች ተወልደዋል። ቆይ ተራሮች ተወልደዋል ምን ማለት ነው? ስለዚህ ወለድኩ የሚለው ቃል ትርጉሙ ምንድን ነው? አሁን እኮ ለዛ ነው ከማዕፀን ወለድኩ ማለት ከማዕፀን ፈጠርኩ ማለት ነው ትርጉሙ አይደል እንዴ? አዎ። ስለዚህ ከማርያም ማዕፀን እንደፈጠረው የሚያሳይ ነገር ነው እንጂ ከናቴ ማዕፀን ከማዕፀን የሰራኝ ይላል። ማን ነው ባዩ ከማዕፀን የሰራኝ የሚለው? ከማዕፀን የሰራኝ እያለ የሚያወራው ማን ነው? ዳዊት ነው ዘጋይ አይደለም፣ ዳዊት ነው። ኢሳይያስ 49 ቁጥር 9 ላይ ከማዕፀን እየሰራኝ እግዚአብሔር እኔን እንዲህ ያለኝ አለ፣ እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድና ብርሃን ትሆን ዘንድ ልኬ ያለው ይላል። ለማን ነው እስከ ምድር ዳርቻ ድረስ ብርሃንና መድኃኒት የሆነው? ለጊዜው ለዳዊት ብነገርም ዳዊት አይደለም የሚያወራው ኢሳይያስ ላይ ነው ያለው። ዳዊት ላይ አይደለም ያለው ጥቅሱ። ኢሳይያስ ምዕራፍ 49 ቁጥር 5 እና 6 ላይ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ ያለኝ አለ። ምን አለው እግዚአብሔር? ያንን ከማዕፀን የተሰራውን እስከ ምድር ዳርቻ ድረስ ለአሕዛብ ብርሃንና መድኃኒት አድርጌአለሁ አለው። ማንን ነው እስከ ምድር ዳርቻ ድረስ መድኃኒትና ብርሃን ያደረገው? ማንን ነው? ኢየሱስ ክርስቶስን። ኢየሱስ ክርስቶስን ከሆነ ኢየሱስ ክርስቶስ ደግሞ ከማዕፀን የሰራኝ አለ። ማን ነው ከማዕፀን የሰራው? እኮ እዚህ ጋር የተገለጸው ከማዕፀን አይደለም ነው የምልህ። ከማዕፀን የሰራኝ አለ። የሰራኝ ነው እኮ የሚለው። ከማዕፀን የሰራኝ የሚለው ለመለኮት ሲናገር ውስን የሆነ ማዕፀን አይደለም። ከማዕፀን የሰራኝ የሚለው ኢሳይያስ 49:5 ላይ ያለው ማዕፀን የሚለው ሃይማኖተ አበው ላይ የማን ማዕፀን ነው ብሎ ነው ያስቀመጡት? ትርጉሙ ከሆነ የእመቤታችን ነው የማርያም ነው። ታዲያ እንደዛ ነው። ስለዚህ መዝሙረ ዳዊት ላይ ምዕራፍ 110 ቁጥር 3 ላይ ያለው ከማዕፀን ወለድኩ ሲለው ከማዕፀን ሰራሁ ማለት ነው ትርጉሙ። ምክንያቱም መወለድ የሚባለው ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው፣ ረቂቅና ምጡቅ ነው። መለኮት አይዳስስም፣ አይጨበጥም፣ የሚባዛም ነገር አይደለም። ወለድኩ ማለት ትርጉሙ ዛሬ ወለድኩ ሲል ከአጥቢያ ኮከብ አስቀድሞ ወለድኩ ሲል ፈጠርኩ ማለት እንጂ ቃል በቃል የሚወልድም ነገር አይደለም። ፈጣሪ የሚባዛም ነገር አይደለም። ስለዚህ አምላክ የወለደውና የፈጠረው ሰው ነው ድንግል ማርያም ማጸኑት እንጂ አምላክ አምላክን ከወለደ ሌላ ነገር ነው ማለት። አምላክ አምላክን ወልደዋል ብለህ ታምናለህ? ከኮከብ አጥቢያ በፊት ወለድኩ ማለት ታዲያ እኮ አምላክ ዘማምላክ ኦኬ፣ አምላክ አምላክን ወልደዋል ብለህ ታምናለህ? ስሙ እንግዲህ አምላክ አምላክን ወልደዋል። አዎ የእግዚአብሔር ልጅ እግዚአብሔር እንላለን። ገባኝ። አምላክ አምላክን ወልደዋል ወይ? አምላክ ዘማምላክ ባህሪ ዘምባህሪ አዎ እንላለን። ስለዚህ ከአምላክ የተገኘው አምላክ ነው ወይስ አካል ነው የተገኘው? አካል ነው የተገኘው ወይስ ባህሪ ነው የተገኘው? የተወለደው ባህሪ ነው ማለት ስጋን የተዋሃደ ባህሪው ነው የተወለደው። ቆይ ባህሪ ነው ከአምላክ ነው የተጠየቀው። ቅድመ ዓለም ሲወልደው አምላክ አምላክን ነው የወለደው። ቅድመ ዓለም አዎ አምላክ ነው። ምኑን ነው የወለደው? የአምላክን ባህሪው ነው እኮ ባህሪ ራሱን ነው የወለደው ወይስ ከሌላ ነው የወለደው? ምንድን ነው የወለደው? በግብር ቢለያዩም ግን አንድ ነው። አምላክ አምላክ ሲገኝ ራሱን ነው ያስገኘው ወይስ ደግሞ አምላክ ሌላ ነው ያስገኘው? በግብር ነው ወልድ ነው ልጅ ተብሏል። ገባኝ። ምኑን ነው ያስገኘው እኮ ነው የጠየኩህ። ምኑን ነው ያስገኘው? አምላክ ነው። አምላክ እኮ አምላክ ምንን አስገኘ? አምላክን ማለት ነው። አምላክ አምላክን አስገኘ። ሲገኝ ምኑ ነው? ባህሪ ነው አካል ነው የተገኘው? ባህሪው። አካልም አለው በልዩ እኮ አካል ተገኝ። ገባኝ። አካልስ ከአምላክ አካል ተገኝቷል። አካል አላቸው። ከአካሉ አካል ተገኝቷል ወይ ነው ያልኩህ? የጠየኩህ ከአካሉ አካል ተገኝቷል።
አካል ዘም አካል ባህሪ ዘም ባህሪ ይላል። ከአካል አካል ከባህሪ ባህሪ ተገኘ ይላል። ምን ትላለህ? አምላክ ዘም አምላክ ነው። አምላክ ባህሪ ዘም ባህሪ ይላል። አምላክ ዘም አምላክ ጸሎት ሃይማኖት አካል ዘም አምላክ አካል ከአካል አይልም ይላል። ሃይማኖት አበው ይላል። አካል ዘም አካል አጠይቅ አካል ዘም አካል ባህሪ ዘም ባህሪ ተወለደ ይላል። ምቅድም አለ አምላክ ነው። አምላክ ዘም አምላክ ሃይማኖት አበው ላይ ነው። ብርሃን ዘም ብርሃን አምላክ ዘም አምላክ ዘባማን ዘተወልደ ወአኮ ዘተገብረ የሚለው ሃይማኖት ማን ነው? የሃይማኖት ጸሎት ላይ ማለት ነው። አዎ እኔ ጠየቅኩ ያለሁት ሃይማኖት አቦ ላይ አምላክ ዘም አምላክ ማን ነው? ባህሪ ዘም ባህሪ አካል ዘም አካል ይላል። ከአካል አካል ተገኘ ይላል አይደል? አዎ ከአካል አካል መገኘት ግብርን ነው ወይስ ባህሪን ነው የሚያመለክተው? ግብርን ነው የሚያሳየው እዚህ ጋር። ስለዚህ ግብርን የሚያገኝ ከሆነ አምላክ ነው የተገኘው ወይስ በአካል ነው የተገኘው? አምላክ ነው እኮ። አካል ነው ወይ የተገኘው? አካል ነው ወይስ ባህሪ ነው የተገኘው? እኮ አካል ያለው አምላክ ማለት ነው። ወይም ባህሪ ተገኝቷል እኮ። ባህሪ ነው ወይስ ግብር ነው? በግብር ውስጥ ያለው ነገር ምንድን ነው? የሥላሴ ባህሪ ናቸው ሲጀምር በባህሪ ነው ያላቸው። እሺ እንግዲህ መልካም የመወዛገብ ጊዜ። አብዱል አብከሪም አለ። ሰላም አለይኩም። አሜን። አመሰግናለሁ። እውነት ለመናገር አመሰግናለሁ በጣም ኡስታዝ። አዎ ግን የባህሪ ልጅ ነው የሚለው ነገር ባይብል ላይ የለም። ግን እንደው በሐሳብ ደረጃ እንኳን ከሄድክ አልመለስክልኝም ጥያቄ። ግን ደግሞ የባህሪ ልጅ አይደለም የሚልም ደግሞ የለም መጽሐፍ ቅዱስ ላይ። የጸጋ ልጅ መሆኑን በደንብ በስነ ስርዓት ቅድም አሳምኛለሁ። አንድ ያዘልኝ። ሁለተኛ የጸጋ ልጅ ብለኛል፣ ቅድም ብለኛል። ዘር የሚለውን የጸጋ ነው ብለህ አምነህልኛል። ስለዚህ እግዚአብሔር ሁለት ልጅ የለውም። አንድ የጸጋ አንድ የባህሪ ልጅ የሚባል ሁለት ልጅ የለውም። እንደዛ ከሆነ ወደ ንስጥሮስ ልትሄድ ነው። ቅድም አምነሃል። አሁን ወደ ንስጥሮስ ደግሞ ሄዳል ራሱ። አንዴ ደግሞ ወደ አውጣቂ ትሄዳለህ። አንድ እንደዛ እያልክ ነው። በስጋው ፍጡር ነው ወልድ። በስጋው አልመለስክልኝም። አምላክ ሲያስገኝ ራሱን ነው ያስገኘው ወይስ ሌላ ነው ያስገኘው? ከራሱ ሲገኝ ሲወልድ ምኑን ነው የወለደው እኮ? ምኑን ነው የወለደው ስንል የአብ ግብሩ መውለድ ነው፣ የወልድ ግብሩ መወለድ ስለሆነ እኮ። መወለድ ማለት ምን ማለት ትርጉሙ? ከአብ የተገኘ ማለት ነው። ኦኬ መንፈስ ቅዱስ ከአብ ተገኝቶ የለ ወለደው እኮ ተወልዷል እኮ። መጽረስ ማለት መውጣት ማለት አይደል? መውጣት ማለት አይደል? ትርጉሙ መውጣት ነው። ወልድ ሳልወጣም መውለድና መውጣት ይለያል።